ሰላም ሰላም፣ ዳንኤል ነኝ። እንደምናችሁ። ዛሬ በዚህ ዩቲዩብ ቻናል ላይ መጥቻለሁ። ውቤ በረሃ። ዛሬ እስቲ ከመጀመሪያ በፊት እኛ ጋር ጠዋት ነው። ከመጀመሪያ በፊት እስቲ አንድ ነገር ላሳያችሁ። ይታያችኋል? እነዚህን ሳር ላይ የሆኑ ወፎች ትልልቅ እንደዚህ አይ ቲንክ ሰጎን የሚባሉ እነሱን ላሳያችሁ ነው። ረፈ እንደምናችሁ። ዩቲዩብ ላይ ከመጣው ቆየው። ያው ቲክቶክ ላይ አንዳንዴ እንግዲህ አንዳንድ ውስጥ የተደሰተባቸው መዝሙሮች የሆኑ ቃሎች ቢሆኑ የማካፍላቸው ብዙ ነገሮች ነበሩ። ደስ ይላል። የሰውንም ተቀባይነት ወዶታል። እኔ ደግሞ ምንድነው አንድ ነገር አለ ከእድሜ ከቆይታ የተማርኩት ነገር፣ ራሴ ደስ የሚለኝን ነገር የማቀርበው ሰው የመሰለውን ሰው ፖፑለር የሆነበትን ወይም ደግሞ ሰው ታዋቂ የሆነበትን አስመስዬ አላቀርብም። ለምን መሰላችሁ? እዚህ ሀገር የምኖርበት ሀገር ብዙ ጊዜ እንዳየሁት እንደዚሁም ደግሞ መጽሐፍቶችም ላይ የሀብቱ የራስህን መሆን ቨርጂን የራስህን ውስጥህን ማዳመጥና ምንድን ነው የሚያስደስት ውስጥ ያለው ነገር ምንድን ነው ለሰው የማቀርበው ብለን ራሳችንን ሆነን በምንቀርብበት ሰዓት አንደኛ ደስታው ለኛ ነው ሲጀመር። ቀጥሎ ደግሞ ምንድነው ያው አካባቢው ግሮሰሪ ስቶር አካባቢ ነው እንደምታዩት። ራሴን የምወደውን ነገር ውስጤ የሚለኝን ነገር ሳላስመስል ማለት ነው። በቃ ራሴ ነው አቀርባለሁ። ቲክቶክም ላይ ውቤ በረሃ ሁለቱም ተመሳሳይ ነው። WUBE ውቤ በረሃ አንድ ላይ አጋችሁ ዩቲዩብ ላይም ቲክቶክም ላይ ብታዩት ተመሳሳይ ነገር ነው። እንግዲህ ዘ ቨርጂን ኦፍ ዩ ነው። ራሳችንን ሆነን ከተገኘ እኛ ውስጥ ነው ያለው ድብቁ ነገር። በቃ ራሳችንን ማንም እጃችን ይሄ እንትናችን የተለያየ እስከሆነ ድረስ እያንዳንዳችን እግዚአብሔር ያስቀመጠው ነገር ይኖራል። በእያንዳንዳችን እውቀትም ሊሆን ይችላል። የተለየ ተፈጥሮ ይሆናል። አንዳንዱ የመዝፈን፣ አንዳንዱ የመዘመር፣ አንዳንዱ ደራሲ ይሆናል። እንደ ያ ሁሉ ምንድነው የራሱን ነገር አዳምጦ ማለት ነው። የራሱን ነገር አውቁ ውስጣችንን አንዳንዴ ኢትዮጵያም እያለን ውስጣችን ውስጥ ያለው ነገር አንዳንዴ ላናቀው እንችላለን። ምን እንዳለ ውስጣችን አናቀውም። ግን ካወቅ ነው ያንን ነገር ከሰው ኮፒ ማድረግም የለብንም። የራሳችንን ነገር እናወጣለን፣ እናቀርባለን። ከዛ ሰው ይወደዋል። የእናንተም ማንነት ያንን ነው ያደረኩት ቲክቶክም ላይ። እዚህም ላይ ደግሞ እስቲ የማውቀውን ኢትዮጵያ ውስጥም ግማሽ ህይወቴን ከዛም ደግሞ ያው በሌላ ሀገር መጥቼ እንደዚሁ አሜሪካን ሀገር መጥቼ ለብዙ ዓመት ኖሬያለሁ እና ያለኝን የህይወት ልምድ ምንድን ነው የሚል አንድ ዛሬ ልነግራችሁ የምፈልገው እንደ ቲፕ አድርጌ ጠዋታችሁን በጣም እንደውም ምን ይላሉ ትልቅ ጠዋታችን ላይ በጣም መሰራት አለበት። ጠዋት ላይ ከተነሳን በኋላ ጠዋታችን ላይ በጣም መስራት ያለብን ምንድን ነው?
በጣም ኢምፖርታንት ነው። ይሄ እንደው እንትን የምትሉት አይደለም። ምንም አይነት የትም እንኑር የትም እንኑር እንዴት መሰላችሁ? የትም አገር ብትኖሩ የትም ሀገር አረብ ሀገርም ኑሩ፣ አሜሪካን፣ ጀርመንም ኑሩ፣ ኢትዮጵያም ኑሩ እንግዲህ ራሱን ችሎ የራሱ የሆነ የላይፍ ቻሌንጅ አለ። ላይፍ ቻሌንጅ ነው፣ ከባድ ነው። ምንም እኔ የትም ዓለም ኖሬ ያየሁት ነገር ነው እና ያን ቻሌንጅ አንደኛ ትልቁ ነገር አንድ ስሙን ባልጠራም ጥሩ ነው። ምክንያቱም አንዳንዴ የተናገረው ነገር አለ። ከሰይጣን ቀጥሎ አለ ጭንቀት ትልቁ ጠላታችን ነው ያለ። በምንም አይነት ሁኔታ እንሁን በምንም አይነት ሁኔታ እንሁን ከተጨነቅን አለቀልን። በቃ አንደኛ የሚያመጣው ነገር ምንም ነገር የለም። የሚያመጣው ሶሉሽን የለም። ለዛ ነገር ደግሞ አትጨነቁ ይላል እግዚአብሔር ቃል እኮ አትጨነቁ፣ ሁሉን ነገር በእኔ ጣሉት አይደለም የሚለው። ምን ያህል መጨነቅ ከባድ እንደሆነ መጽሐፍ ቅዱሳችንም ይናገራል። እዚህም አሜሪካን ሀገር አለን። በተለያየ ነገር ሊሆን ይችላል፣ ስራ ማጣት፣ ወረቀት፣ በተለያየ ነገር ያለን ሰዎች ለመጀመሪያ የምመክራችሁ ምክር አትጨነቁ። የዛሬ ምክር አትጨነቁ። ጭንቀት የሚፈይደው ነገር የለም። አንድ ችግሩን ሶልቭ አያደርግም። ሁለት ሶስተኛ ደግሞ ከተጨነቅንባቸው ነገሮች መቼም ምናልባት አይደለ ስንት ፐርሰንቱ እንደሚደርስ ጥናታዊ በሆነ ማለት በደንብ በተጠና ነገር አይደለም በጣም ትንሽ ፓርቱን ነው ሊደርስበት የሚችለው። ስለዚህ አትጨነቁ በሚል እግዚአብሔርን ቃል ይላል ሁሉ ነገር በእኔ ላይ ጣሉት ሲል እግዚአብሔርን ቃል እስካመንን ድረስ መጨነቅ አይገባል። ሁለተኛ ሶስተኛ እዚህ ዩቲዩብ ላይ የመጣሁበት እንደገና አንድ ነገር እያየሁ ነው። አንዳንድ ጊዜ እህቶቻችንም ሊሆን ይችላል ወንዶችም በመጨነቅ ላይ ያሉ እና ጠዋት ሲነሱ ገና ቲክቶክ ይከፈትና ወይም ደግሞ ይከፈትና በሌላ ሰው ሁሉም ሰው እንግዲህ የራሱ የሆነ ምክር ይኖረዋል። ጥሩም ነው። ገና ጠዋት ተነስተን ሶሻል ሚዲያ ላይ ከመግባት ማድረግ የሚገባል እንጸልይ። መጀመሪያ እስቲ ከራሳችን ጋር ራሳችን ምንድን ነው የሚለን እስቲ ጊዜ እንስጠው። እዚህ ሀገር ምንድን ነው የሚሉት የጽሞና ጊዜ ሜዲቴሽንም ይሉታል። እዚህ ሀገር አሁን ሜዲቴሽን ነው የሚሉት። ራሳችንን ምንም መጥፎ የለውም። ራሳችንን የተወሰነ ጊዜ እንስጠው። እንደዚህ አውጥቼ አሁን እኔ ጠዋት ተነሳሁና ደስ ይላል ደግሞ ንፋሱ ምኑ ተነሳሁና ወክ ማድረግ ጀመርኩ። በቃ አንደኛ ትናንት ስሰራ ነበር እስከ ምሽት ድረስ ጭንቀት አለ። ስራ ላይ ስትሯሯጡ ወዲያ ወዲህ ቀላል አይደለም። ማንም በነፃ የሚሰጣችሁ ሰው የለም። ገንዘብ እመኑ። የትም ሁሉ አንድ ጓደኛችን በፊት ያቆይተናል የመጣ እንግዲህ ቀልዱም የቆየ ቢሆን ይቅር በሉ። አሜሪካን ሀገር እኮ እንደው ሸምጠጥ የሚደረግ ምስል ነበር አለ በየእንትኑ ዶላሩ ያለ እንደው በየቦታው አይደለም። ሁሉ ቦታ በደንብ ሰርተን በዛ ነው የሚገኘው ገንዘቡ። እንዲህ በቀላል ነው። እስኪ እባካችሁን እስኪ
ብሎ የሚሰጥ የለም። በዛ ነው እንደሚገኘው እና ጭንቀቱ አለ። አሁን ማታ እንትን ያለኝን ነገር እኔ አሁን ጠዋት ስራ አልሄድም። ዛሬ እሑድ ነው። እሑድ አልሄድም ብዙ ጊዜ በአብዛኛውም ማለት ይቻላል። ቸርችም ካለ ጠዋት ከበረታው ቸርች ሄዳለሁ። ይህን ነው የማደርገው። ወደ ቁም ነገር ልግባና አሁን ወካረ መንፈሴን አረጋጋለሁ። ሬዲዮን አለው ለነገ ሬዲዮን እላችኋለሁ እንዴ። ለሰውም እኮ ዝም ብላችሁ ሰውነታችንም እኮ ሊቆጣ ይችላል። አሁን ያየሁትን ነገር ነው የምነግራችሁ። ጠዋት ተነስተህ ሶሻል ሚዲያ ላይ ራስን ሳታረጋጋ ሳትጸልይ እንደተነሳን ስልካችን እንዲህ በዳበሳ እንዲህ እዚህ የምናስቀምጥበት ቦታ ላይ አድርገን መክፈት እጅግ ስትሬስፉል የሆነ ቢሆን እሱ ነው ጠቃሚ ነው፣ ግን አይመከርም። እዚህ ሀገር አሁን ብዙ ሰምቼዋለሁ። ብዙ ነገር ይመክራሉ። እዚህም አዳምጣለሁ፣ ፖድካስት ምናምን አዳምጣለሁ። አይመከርም። ወደ ጸሎት ወደ ራሳችንን ምንድን ነው እግዚአብሔር ሆይ እንዴት ነው ውስጥ ያስቀመጥ ቀኔን ባርክ። የተለያየ ጸሎቶች ከእግዚአብሔር ጋር መገናኘት ወክ ማለት ከተረጋጋን በኋላ ራሳችንን ካረጋጋን በኋላ አሁን አንድ ልጅ እንግዲህ ይኸው ስትሬስ አንድ ሰው ከሆነ በጠዋት ተነስቶ ለቲክቶኩን ከፍቶ ምክር ከሚያዳምጥ 30 ሰው ምንድን ነው የሚመክረው? አንዱ እንደዚህ ይሁን ይላል፣ አንደኛው እንደዛ ይሁን። እሱ ራሱ ጭንቀት ነው ወዳጆቹ። መጀመሪያ ከራሳችን ጋር እንግባባ። ራሳችን ካልም ዳውን አድርገን እዛኔ ቀስ ብለን የቅርብ ጓደኞች ሲሆኑ መካሪ ሲሆኑ መምከር እንደዚህ ነው ይላሉ። መጀመሪያ ራሳችን መጨነቅ የለብንም። ዝኖ ዘ ኢንድ ኦፍ ዘ ወርልድ ምንድን ነው ይህን ያህል አንድ ነገር ሆነ ብሎ አንድ ቀን ሙሉ ማውራት እና እሱን ነገር ያየሁት ነገር አለ። 30 ሰው ሲመክር ደግሞ ራስ ያዞራል። እህቶች ይቅርታ መቼም ስህተት ካለ አርሙ። አባታችሁም ታላቅ ወንድማችሁ እሆናለሁ። እንግዲህ በድሮ አይነት የድሮ ስታይል ምክር ስለሆነ ይቀርበል። ድሮኛ ስናድግ ሰፈራችን የጓደኞቻችን አባቶች ወርኩ ነው ግባ ይላል። ግባ እንሰራለን። ሌላማ ፓስቲ መብላት ተደብቀን ይመጣል ዱርዬ እንዳንባል እና እዛችሁ ልጅ ጄኔሬሽን ስለሆንኩ በምመክራችሁ ጊዜ አሁን ጊዜው ሰልጥነው እዚህ ምናምን እንዳትሉ መመካከር አለብን። የተጨነቀ ሰው ማበረታታት በትንሹ በስሱ ነው። ሰውዬው ተጨንቋል፣ ስለዚህ ይበቃዋል። እየጮህን አዳዳዚው ለማድረግ አታድርጊ፣ ይህንን ማድረግ የለብሽም፣ ይህንን የባሰ ውስ ነው የሚያደርገው። እኔ ስላየሁ ነው። እሷ ተጨንቃለች። 50 ሰው ገብቶ ልጁ ከተጨናነቀ ወይም ልጅቷ ከተጨናነቀች 60 ሰው ገብቶ ያ ሁሉ ሰው ምክር ሲመክር ረጋ ብሎ ያንን ሰው ሲመክር ጥሩ ነው ብሎ ማድረግ መርዳት የሚቻል ከሆነ ትንሽ የሆነ ነገር ረዳ አድርጎ ዞር ማለት ነው እንጂ ላዩ ላይ መጮህ ያኔ እኮ ባታረግ ስለማለፈውን እያሰበ ይህን ነገር እኮ ለምንድን ነው ያደረግከው? ይህን ስላደረግክ ነው ራስ ያዞራል። ይህ ምክርም አይባልም። ሰውዬው እንደውም አንዳንድም ቅርታ አድርጉልኝና አንዳንዱ ሰው እንደ ፈንም ይዘዋል መሰለኝ። ሰውዬው ሲጨነቅ አብሮ መካሪ መስሎ ማጨናነቅ ይህም ያለ ይመስላል። ግምት ነው እንግዲህ ቅርታ አድርጉልኝ፣ ግምት ነው። ይህም ግምት ነው እና ይህንን ልላችሁ ነው። ዶንት ወሪ ቦማርሊ ዶንት ወሪ። ሁሉ ሀገሮች ይቀየራሉ።
እኔ ደስ አለኝ። አንድ ልጅ ታዋቂ ጋዜጠኛ የነበረች ትላንትና በአጋጣሚ ሳይ የመከረችው ምክር ከአንጀቷ ነው። በቃ አይዟችሁ፣ ቀናቶች ይቀየራሉ፣ ሰዓት ይቀየራል። ጊዜ እኮ እንደዚህ ሆነ አይቀርም። ምንድን ይባላል ድሮ ያገኘም ያጣም ያገኝና ያስተዛዝበናል ምናምን የሚባል ነገር አለ። ይሄ ቀን ያልፍና ሁሉ ቀን ያልፋል። የትም ቦታ ችግር የለም እያልኩ አይደለም። ጨፍኑበት፣ በቃ አትዩት ችግሩን የሚል ነገር የለኝም። አለ ሰው የተቸገረ ነው፣ በየቦታው ሀዘን አለ። ግን ከፍተን ብለን ልንስቅ የሚቻልበትም ሰዓት አይደለም። ግን የሚያጽናናንን ነገር መስማት አለብን። የእግዚአብሔርን ቃል እንስማ። አሁን አንድ ልጅ ሁሉ ነገር እግዚአብሔርን እስከተማመንን ድረስ እስካመለክን ድረስ እግዚአብሔርን በጥሩ ልቦናችን እስካለን ድረስ ደህና ነገር ምክርም ቢሆን የተጎዳም ሰው ቢኖር ቀስ ብለን ሳንጮህ ተረጋግተን ማድረግ ይኖርብናል። ይሄ ነው ምክሬ፣ አባታዊ ምክሬ። በሉ እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ዩቲዩብ ቻናሌን ሰብስክራይብ አድርጉ። ደህና ሁኑ ወዳጆቼ። ሰላም ይግጠመን፣ ቸር ይግጠመን። ባይ